በጣም ኢፌክቲቭሊ የሚጸልዩ ሰዎች ከእግዚአብሔር ዘንድ ጥቅም ይጠቀማሉ። ክርስቲያን የሆኑ ሁሉ በጌታ የዳኑ ልጅ የሆኑ ሰዎች ሁሉ ጥቅም አለው ጸሎት። የመጀመሪያው ከእግዚአብሔር ምሪትን ይቀበላል። ኢየሱስ ጌታ። በክርስቶስ የሆኑ የዳኑ ክርስቲያኖች ሁሌም የጸሎት ህይወት ካላቸው የመጀመሪያው ምንድነው? ምሪት ይቀበላል። ሲወጡ እግዚአብሔር እንዳወራቸው በቀናው መንገድ ይወጣሉ። ሁለተኛው የእግዚአብሔርን ፈቃድ ይለያሉ። በህይወታቸው፣ በኑሯቸው፣ በአገልግሎታቸው፣ በትዳራቸው፣ በስራቸው ላይ የእግዚአብሔር ፈቃድ የትኛው ነው? አንድ ምሪት መቀበል ነው። ሁለት ደግሞ የእግዚአብሔር ፈቃድ ያለበት እንዴት እንደሆነ በምኑ ሲባል በመጸለይ ውስጥ። የእግዚአብሔር ፈቃድ የምናውቀው በጸሎት ውስጥ ነው። ምሪቱ የምናውቀው በጸሎት ውስጥ ነው። ሰው ባለን አይደለም የምንመራው፣ ጸልየን ጌታን ሰምተን ነው። ለዛ መጽሐፍ ሲናገር አባ ብለን የምንጮህበት የልጅነት መንፈስ አቀብለናል። ስለዚህ አባታችን ለእኛ አባት እንጂ እንጀራ አባት አይደለም። ኢየሱስ ጌታ። እኛ ደግሞ የእንጀራ ልጅ ወይ ደግሞ ማደጎ ምናምን አይደለም። ስንጮም ይሰማል ኢየሱስ ጌታ። ስለዚህ ጓዳችን ገብተን አባቶች ነው ሁላችሁ ትሰማላችሁ። ኢየሱስ ጌታ። እግዚአብሔር በአከሌ በኩል አይደለም ያውቃል። ፐርሰናል አንተን ያውቃል። ፐርሰናል አንቺን ያውቅሻል። ግፊተኛ በሆኑ ሰዎች ደግሞ በተሻለ መገለጥ ትገለገላላችሁ። ኢየሱስ ጌታ። ስለዚህ አባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። ሁለተኛው የእግዚአብሔርን ፍቃድ የሚጸልይ ሰው ምን ይላል ማለት ነው? ይለያል። አገልጋይ ቢሆን ምዕመን ቢሆን በህይወቱ፣ በአገልግሎቱ፣ በትዳሩ፣ በኤቭሪ ነገር ማለት ነው። ሶስተኛ የጠላትን ስራ ያፈርሳል። ጠላት ሴራ አለው፣ ስራ አለው። የሚጸልይ ሰው የአመፃን እጅ የጠላትን ስራ ያፈርሳል። ኢየሱስ ጌታ። የማይጸልይ ሰው ግን የጠላትን ስራ ሊያፈርስ አይችልም። ሲጀምር ውጊያ አለ። እዚህ ኤፌሶን ምዕራፍ 6 ላይ ሲናገር ውጊያዎች አሉ። ሙሉ የእግዚአብሔርን የጦር ዕቃ ልበሱ ይላል። ኤፌሶን ምዕራፍ 6 ከ10 ምናምን በኋላ ማለት ነው። ምን ሲባል ጋሻ፣ ጥሩር፣ ሰይፍ፣ ጫማ፣ የወንጌል ጫማ፣ የጽድቅ ጥሩር፣ ጋሻ፣ ሰይፍ እና የራስ ቁር አድርጉ ይላል። ጳውሎስ በሚጽፍበት ጊዜ ሮም እስር ቤት ውስጥ ነው ያለው እና አንድ የሮም ወታደር ያለ የሮም ወታደሩን ሲያየው ጫማ አድርጓል፣ ከስክሳ። ከዛ ሲያየው ደግሞ እዚህ ጋር የደረት ጥሩር አድርጓል። እዚህ ጋር ጥሩር አድርጓል። ጦር ሲወረወር የሚከላከል በብረት የተሰራ ጥሩር ማለት ነው። ከዛ ጋሻ፣ ጦርና ሰይፍ ሲመታ ጋሻ ደግሞ ይዟል። ይሄ የሮም ወታደር ነው። ደግሞ ሰይፍ በእጁ ይዟል። ከተከላከለ በኋላ የሚያጠቃበትን ይዟል። ከዛ ደግሞ እዚህ ጋር ሄልሜት እንደዚህ መሐንዲሶች እንደሚያደርጉት ጥሩር አድርጓል። እዚህ ጋር የጽድቅ ጥሩር ማለት ነው። ይሄ ሁሉ አድርጎ ሲያየው ጳውሎስ ታስሮ ሰውየውን እያየ መንፈሳዊ ፍቺ ለኛ ይጽፍልናል። ምንድን ጥሩር ሲባል በእውነት ኑሩ፣ በቅድስና ኑሩ፣ እውነቱን እውነት በሉ፣ ውሸቱን ውሸት በሉ ይላል። ጫማ ሲባል ወንጌልን መስክሩ፣ አትቀመጡ። ጳውሎስም ሲናገር ወንጌልን ባልሰብክ ወየውልኝ። ስለዚህ ወንጌልን መስበክ የአገልጋይ ድርሻ አይደለም፣ የሁሉም ክርስቲያን ድርሻ። ኢየሱስ ጌታ። ስለዚህ በጽድቅ መኖር። ከዛ በኋላ ደግሞ ጋሻ፣ መከላከያ ማለት የትኛውን ማጸፋ ሲመጣ የምትመልሱበት። ከዛ ደግሞ ሰይፍ አለ። አንድ ቀን ይሄን እንማረዋለን ኤፌሶን ምዕራፍ 6 ነው። ስለዚህ ሰይፉ ደግሞ ምንድን ይላል? የእግዚአብሔር ቃል ካጠቃችሁ በኋላ የምትመቱበት። ጌታ ኢየሱስ በሚፈተንበት ጊዜ ምንድን ያለው? ሶስቱንም እንደ እግዚአብሔር ቃል አለ ይመለሰው። በቃ የሚመጣውን ሐሳብ ሁሉ በእግዚአብሔር ቃል መመለስ። ሰይፉ ምን ይላል? የእግዚአብሔር ቃል ይላል። ኢየሱስ ጌታ። ዕብራውያን መጽሐፍም ሲናገር የእግዚአብሔር ቃል በሁለት አፍ ከተሳለ ስለት በላይና አጥንትን ጅማትን የሚቀረጥም። ኢየሱስ ጌታ። በእርሱ ፊት ደግሞ ሁሉ ነገር የተረዋከጠና የተገለጠ ነው። ስለዚህ መታጠቅ ያስፈልጋል። የሚጸልይ ሰው ምንድነው ሲባል የጠላትን ስራ ያፈርሳል። ጠላት ሁሌም ስራ አለው። አዋለሁ እዚሁም ኤፌሶን ምዕራፍ 6 መጨረሻ ላይ ሲናገር የዲያብሎስን የተንኮል ስራ ትቋቋሙ ዘንድ ታፈርሱ ዘንድ እነዚህን ሙሉ የስድስቶቹን የእግዚአብሔር የጦር ዕቃ ልበሱ ይላል። ይሄን የጦር ዕቃ ያለበሰ የጸሎት ህይወት ያሌለው ሰው ሊያሸንፈው ይችላል። ፋይት የጉድ ፋይት ነው ያለው መንፈሳዊ ዓለም። እንደውም እዛ ጋር ሲገልጣቸው ኃይላት፣ ስልጣናት፣ ዙፋናት፣ ጌቶች፣ ርኩሳን መናፍስቶች ይላቸው። እዚህ በመንፈሳዊ ዓለም ላይ ሄራርኪ ያለ እዚያውን አየሩ ላይ ያሉ ርኩሳን መናፍስቶች አሉ። ከፍ ያሉ ሲሄድ ኃይላት አሉ፣ ገዢዎች፣ ስልጣናት እየተባሉ ተዋረዶች አሉ። እንደውም ዳንኤል መጽሐፍ ላይ ታችሁ ከሆነ ዳንኤል ራእዩ ሊሰጠው ገብርኤል ከመምጣቱ በፊት የፋርስ አለቃ ዘገኝ ነው። ይሄ ፋርስ አለቃ ማን ነው ስትሉት ዴመን ነው፣ ገዢ የሚባሉ አየሩ ላይ ያሉ። ይህ መልአክ ደግሞ ገብርኤልን ብቻ ተቋቁሞት ነበር 21 ቀን። ገብርኤል ራሱ አሸንፎት መውረድ አልቻለም በዚህ አጋጣሚ እና 21 ቀን ሲያዘገየው ሚካኤል መጣ ይላል። እዛው ዳንኤል በራፍተኛ መጣና ፋይት እያደረገ ገብርኤል ወርዶ ለዳንኤል ራእዩን ሰጥቶ ተመልሶ ፋይት አድርገው ተመለሱ። ኢየሱስ ጌታ። ምንድነው ሲባል ሄራርኪ ያላቸው መናፍስቷል፣ ርኩሳን መናፍስት፣ ኃይላት፣ ስልጣናት፣ ዙፋናት ይባሉ። ይሄ ማለት ምን ማለት ሲባል ሁሉም ግን ከኢየሱስ የስም ስልጣን በታች ነው። ኢየሱስ ጌታ። አንተ ስሙ ስጠራ በኢየሱስ ስም ስትል ይርበደበዳሉ። ኢየሱስ ጌታ። ይህ ስልጣን በአዲስ ኪዳን ስለሰጠን ኢየሱስ ጌታ። ስለዚህ ሄራርኪዎች አለ። ምንድነው ያስተማርኳቸው? ተግታችሁ እንድትጸልዩ፣ የጠላትን ስራ እንድታፈርሱ። የኢየሱስን ስም ስጠሩት ጅኒ ሊቆም አይችልም። ኃይላት ይሁን ስልጣናት፣ ጌቶች፣ ዙፋናት፣ ኃይላት፣ የትኛውም ኃይል ሊቆም አይችልም ፊት። ኢየሱስ ጌታ። ግን ተግታችሁ ጸልዩ። ኢየሱስ ጌታ። ለምን ሲባል ሶስተኛ የጠላትን ስራ ያፈርሳል። አራተኛ ድል ይቀዳጃል፣ የተስፋውን ቃል ይወርሳል። እግዚአብሔር የተናገረው የተስፋ ቃል
ድልን ይወርሳል። ምን የሚል ሰው? ጸንቶ የሚቆም ሰው፣ የሚጸልይ ሰው ምን ይወርሳል? የተስፋውን ቃል ይወርሳል። ድልን ይቀናጃል። እግዚአብሔር ከፊቱ ይወጣል፣ ይቀርምለታል። ኢየሱስ ጌታ እና አምስተኛ ከፈተና ያመልጣል። የሚጸልይ ሰው ከፈተና ያመልጣል። ወደ ፈተና እንዳትገቡ አይደል ቅድም ያላቸው ሐዋርያቶችን ተጉና ጸልዩ። ሥጋ ደካማ ነው፣ መንፈስ ግን ብርቱ ነው። ስለዚህ ወደ ፈተና ላለመግባት ምን ያስፈልጋል ማለት ነው? ተግቶ መጸለይ። ፈተና ውስጥ ኮንክ፣ ችግር ውስጥ ኮንክ፣ ተግተህ ጸልይ። ኢየሱስ ጌታ ነው። ድልን ይሰጣል። እግዚአብሔር ያቀናጃል፣ የተስፋውን ቃል ያወርሳል። ኢየሱስ ጌታ። የመጨረሻው ስድስተኛው ከእግዚአብሔር ጸጋን ያገኛል። የሚጸልይ ሰው ከእግዚአብሔር በረከትን፣ ጸጋ እንደሚያገኝ መጽሐፉ ይናገርና ሰይጣን ሰዎችን ከእግዚአብሔር ሕልውና ለማራቅ ይፈልጋል። ሰይጣን ሰዎችን ከእግዚአብሔር ሕልውና ለማራቅ ይፈልጋል። እዚህ ጴጥሮስ ላይ ሲናገር ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ምን ቀዳዳ ፈልጉ። ኢየሱስ ጌታ። ልክ እንቅልፍ ሲሰማ ዘበርድ ልጅ የተደበው ኢየሱስ ጌታ። እንደዚህ አይነት ኢንቴንሽን አለው ሰው እንዳይጸልይ እንዳይበረታ የዲያብሎስ ሐሳብ። ስለዚህ ሰይጣን ሰዎችን ከእግዚአብሔር ሕልውና ለማራቅ የሚሰራቸው ስራዎች አሉ። የመጀመሪያው አንደኛ ከእግዚአብሔር ቃል እንድትርቁ ያደርጋል። ኢየሱስ ጌታ። ሰው ከእግዚአብሔር ቃል ጥናት እየራቀ ከመጣ ዲያብሎስ ስራውን እየሰራ ነው። የእግዚአብሔርን ቃል ልክ እንደ በፊቱ ማትናፍቁት፣ ማታነቡት፣ ማትፈልጉ ከሆነ በእርግጠኝነት እነግራችኋለሁ ሰይጣን ዲሲቭ አድርጓችሁ ለቃሉ ስፍራ እንዳሰጡ እንዳታነቡ፣ ከዛ ይልቅ ቴሌቪዥን ማየት፣ ከዛ ይልቅ ወይ ቲክቶክ፣ ከዛ ይልቅ የሆነ ቦታ ላይ መሆን ጀምራችሁ። አንዳንድ ሶሻል ሚዲያዎች ይጠቀማሉ፣ ተጠቀሙበታል። ነገር ግን የእግዚአብሔር ቃል እስከ ማታነቡ ድረስ ካደረሰ አስቸጋሪ። ማን እየሰራ ነው? ዴመን ስራውን ይሰራል። ታዲያ አማኞች በዴመን ዲሲቭ ይደረጋሉ። ኮንሽስ ነው ዲሲቭ የሚደረገው ማይንድ ነው። ስለዚህ ሰው ማይንዱ ከዳነም በኋላ ሪጀነሬት ከሆነ በኋላ ዲሲፕሊን ሊደረግ ይችላል። ስለዚህ የመጀመሪያው ስራው ምንድነው? ከእግዚአብሔር ሕልውና ለማራቅ ስራ ይሰራል። ምን አይነት ስራ ሲባል ከእግዚአብሔር ቃል እንድትርቁ ያደርጋቸዋል። የመጀመሪያው አንድ አማኝ ልክ ጠዋት ቁርስ፣ ምሳና ራቱ እንደሚበላ እንደማይረሳ እንደዛ የእግዚአብሔር ቃል ልክ እንደዚሁ ሊያጠናና ሊያሰላሰል ይገባል። ኢያሱን ያለው እንደዛ አይደል? ቃሉን ይህን ሕግ ቃል በቀንም በሌሊት አሰላስለው። ኢየሱስ ጌታ። የእግዚአብሔር ቃል ሊሰላሰል ይገባል። የህይወታችን መመሪያ የምንወጣው መንገባው በእግዚአብሔር ቃል። ኢየሱስ ጌታ። ሁለተኛው ከጸሎት እንድትርቁ ያደርጋል። ጸሎት ከቀነሳችሁ፣ ጸሎት ካቆማችሁ እመኑን ዲያብሎስ ስራውን እየሰራ ነው። በፊት በደንብ የምትጸልዩ ከሆነ ተነቃቅታችሁ የምትጸልዩ ከሆነ ሳታቋርጡ የምትጸልዩ ከሆነ መጽሐፍም ሲናገር ሳታቋርጡ ጸልዩ፣ በመንፈስ ጸልዩ፣ ትጉና ጸልዩ እያለ መጽሐፉ ይናገር። ስለዚህ ከጸሎት እንድትርቁ ያደርጋቸዋል ዴመን፣ ሰይጣን ማለት ነው። ከጸሎት እየረቃችሁ መጣችሁ ማለት በዴመን ሐሳብ ዲሲፕ ተደርጋችኋል። አጭሩ አማርኛ እሱ። ሶስተኛ ከቅዱሳን ህብረት እንድትርቁ ያደርጋችኋል። ከቅዱሳን ህብረት ማለት መንፈሳዊ ነገር ካለበት፣ የእግዚአብሔር ጥናት ካለበት ከቸርች እንድትቀሩ። በቃ የሆነ ነገር ያስበልጥባችኋል። ዓለማዊ ነገር፣ ስጋዊ ነገር፣ የሚበላ የሚጠጣ እያሳያችሁ ከህብረት፣ ከባይብል ስተዲ፣ ከቸርች፣ ከመንፈሳዊ ነገር፣ ከአገልግሎት እንድትርቁ ያደርጋችኋል። ምን ሲባል ዲያብሎስ ከእግዚአብሔር ሕልውና እንድትርቁ የሚያደርግበት ሶስተኛው ተግባሩ ይሄ ነው። ምልክቶቹን እየነገርኳቸው ነው። አራተኛ ከቅዱሳን ፍቅር እንድትርቁ ያደርጋል። ከቅዱሳን ፍቅር እንድትርቁ ያደርጋል። ከክርስቲያኖች ፍቅር፣ መዋደድ፣ አብሮነት እንደውም እዚህ ዕብራውያን ላይ ሲናገር እንደ ቀድሞ መሰባሰባችሁን አትተውት ነው የሚል። መሰባሰብን፣ ፍቅርን፣ መዋደድን እንዲላላ ያደርጋል ማለት ነው። ይሄ ትልቁ የዴመን ስራ ነው ማለት ነው።